ራሱን ከሰውነት ወደ ውሻነት ለመቀየር 2.7 ሚሊዮን የአሜሪካን ዶላር ያወጣው ጃፓናዊ የዛሬ ዘመን ሰው የሚለውን አባባል ቁልጭ አድርጎ የሚያሳይ ልብን በሳቅ የሚያረሰርስ መልካምነት መልሶ የሚከፍል ቢሆንም መልካም ያደረግንላቸው ወገኖች በምስጋና ፋንታ ፍርድ ቤት ሊያቆሙን እንደሚችሉ የሚያሳይና ሌሎች አጃይብ ብለን እጅን በአፍ የሚያስጭኑ መረጃዎችን ይዘን ከተፍ ብለናል። አብራችሁን ሁኑ። እንሆ ቅንጭብጭቦችን ለቅምሻ ኮርክን እየገለጥክ አታሳየው ለሰው የወርክን ጨርሰ ብዙ አታውጋ ለሰው ይሆነ ሰላይ ነው የዛሬ ዘመን ሰው $2.7 million just to become a dog ከፕሮግራምህ ውልፍት የለም። ችግርሽ ምንድነው? ምንም እንዴት ያለምንም ችግር ትዳርሽን ትፈቻለሽ? በቃ አልፈልግም እኮ ለምን አሉ ሽማግሌዎቹ በማግባባት። አንሾ ስትፈራ ስትቸር እንዲህ ብላ ተናገረች። እሱ ሰው አይደለም ዝንጀሮ ነው። ሽማግሌዎቹ ገባቸው። ባሏ እንደ ዝንጀሮ ያበዛል። ምን አትበይኝ። የዚህ ጥቁር ሴት መልካምነትና የሳችኛዋ ደግሞ ግፋት ይሄ መልካምነት ዞሮ ይከፍላል የምንለውን አባባል በአፍጢሙ የገለበጠ ነው። Actually, this stranger has the decency to stop her car, potentially saved your life. And now you have the audacity to sue her because you got a ticket for no tow parking? Is that what your life is worth? ይህም ቪዲዮ እስከ መጨረሻው ተከታተሉ። እርግጠኛ ነኝ በጣም ትማሩበታላችሁ። ቪዲዮን ላይክ እና ሼር፣ አካውንቱን ደግሞ ፎሎ እና ሰብስክራይብ ማድረግ እንዳይረሳ። ወደ ግድ የዚህ ጥቁር ሴት መልካምነትና የሳችኛዋ ደግሞ ግፋት ይሄ መልካምነት ዞሮ ይከፍላል የምንለውን አባባል በአፍጢሙ የገለበጠ ነው። Actually, this stranger has the decency to stop her car, potentially saved your life. And now you have the audacity to sue her because you got a ticket for no tow parking? Is that what your life is worth? ይህም ቪዲዮ እስከ መጨረሻው ተከታተሉ። እርግጠኛ ነኝ በጣም ትማሩበታላችሁ። ቪዲዮን ላይክ እና ሼር፣ አካውንቱን ደግሞ ፎሎ እና ሰብስክራይብ ማድረግ እንዳይረሳ። ወደ ግድ እቺ ነጭ ሴት እሁድ ቀን ከልጇ ጋር ቤተክርስቲያን ትሄዳለች። ከቤተክርስቲያን መልስ ሾፕ ለማድረግ ወደ ሞል እየሄዱ በነበር ሰዓት ድንገት የልብ ህመም ያጋጥማታል። መተንፈስ ትቸገራለች። ተደናግጠው መኪናውን መንገድ ዳር ያቆማሉ። ከዛም የ14 ዓመት ልጇ እናቷን ለመርዳት ጀርባውን መታ እያደረገች ጥረት ታደርጋለች። በዚህ አስጨናቂ ሰዓት ብዙ መኪናዎች ያልፋሉ። ዞር ብሎ ያያቸው ሰው ግን አልነበረም። ነገር ግን እቺ ጥቁሯ ሴት መልካም ሴት ሁኔታውን ታይና መኪናዋን አቁማ ልትረዳቸው ትቀርባለች። How long were you in that position where your 14-year-old? I can only imagine how scared your 14-year-old was. It seemed like forever. It was how many minutes? about 5 minutes. And nobody stopped. Nobody stopped. Wow, except for Miss Black. Correct. Okay. የድንገተኛ ጊዜ ስልጠና ወስጃለሁ ልርዳሽ ወይ የሚል ጥያቄ ለሴትዮዋ ታቀርባለች። እቺም ነጯ ሴት በሞትና በህይወት መካከል በከፍተኛ የልብ ህመም ውስጥ ነበረችና አውርጂኝ ትላታለች። ከዛም እቺ ጥቁሯ ሴት ማድረግ የሚገባትን ነገር እያደረገች 911 ትደውላለች። ከዛም የ911 ሰዎች ይመጣሉ። ሴትዮዋን ወደ አምቡላንስ ትራንስፈር ለማድረግ እየሞከሩ ባለበት ሰዓት መኪናው መንገድ ዳር ስለቆመ መኪናሽን ወደ ውስጥ ፓርክ ላድርግልሽ ወይ ትላታለች። ከዛ አዋርግልኝ ብላ ቁልፍ ትሰጣታለች። ስለዚህ እቺ ጥቁሯ ሴት የነጯን ሴት መኪና ከመንገድ ዳር አንስታ ወደ ውስጥ በማስገባት ፓርክ ታደርጋለች። ከዛም በፍጥነት ተመልሳ የመኪናውን ቁልፍ ለነጯ ሴት መልሳ አምቡላንሱ ነጯን ሴትና ልጇን ወደ ሆስፒታል ይወስዳቸዋል። ጥቁሯም ሴት ባደረገችው መልካም ነገር ደስ ተሰኝታ ወደ ሞሏ ትቀጥላለች። ከዛም በማግስቱ እቺ ነጯ ሴት ተሽሏት ከሆስፒታል ትወጣና መኪናዋን ለማንሳት ወደ ሞሉ ስትሄድ መኪናው በስፍራው አልነበረም። አካባቢ ያሉትን ሰዎች ስታጠያይቅ መኪናሽ የቆመበት ቦታ ትክክለኛ ቦታ ስላልነበረ ተወስዷል፣ ቶ ተደርጓል ትላታለች። ከዛም በሁኔታው በጣም ትናደድና መኪናዋን ቶ ከተደረገበት ቦታ ላይ ለማውጣት ስትሄድ 450 ምናምን ብር ክፈይ ትባላለች። እቺ ነጭ ሴት በሁኔታው በጣም ትናደዳለች። በጥቁሯም ሴት ባልጠፋ ፓርኪንግ ቦታ እንዴት መኪናዬን ባልተፈቀደ ቦታ ላይ ፓርክ ታደርጋለች በሚል ደሟ ይፈላል፣ ትንገበገባለች፣ ትናደዳለች። ከዛም በኋላ ብሯን ከፍላ መኪናውን ካወጣች በኋላ ለጥቁሯ ሴት ቴክስት ትጽፋለች። መኪናዬን ፓርክ ያደረግሽው ባልተፈቀደ ቦታ ነው፣ አሁን 400 ምናምን ዶላር ክፈይ ተብያለሁ። ስለዚህ ጥፋቱ ያንቺ ነው፣ መኪናዬን ፓርክ ያደረግሽው አንቺ ነሽ፣ 400 ምናምን ብሩን ክፈይ ትላታለች። Actually, this stranger has the decency to stop her car, potentially saved your life.
And now you have the audacity to sue her because you got a ticket for no tow parking? Is that what your life is worth? ጥቁሯ ሴት በሁኔታው በጣም ትገረማለች፣ በጣም ትናደዳለች። ያደረገችው መልካምነት በሞትና በህይወት የነበረችን ሴት ለመርዳት ያደረገችው ጥረት ዞሮ ዞሮ ሌላ ጣጣ ይዞባት እንደመጣ ትረዳለች። በጣም ትገረማለች፣ ትናደዳለች። ሴትዮዋን ብሎክ ታረጋታለች። እቺ ነጯ ሴት ግን የዋዛ አይደለች። በሁኔታው በጣም ተናዳለች። እስከ መጨረሻ ለመፋለም ወደ ፍርድ ቤት ሄዳለች። ሁለቱም ፍርድ ቤት ይቀርባሉ። ነጯ የተፈጠረውን ነገር ለዳኛ ታስረዳለች። ዳኛዋ የተፈጠረውን ነገር በደንብ ከሰማች በኋላ በጣም ታዝናለች። You were having a heart attack. You didn't know. You told me more than 5 times. It was scary. It was so scary. I couldn't breathe. My 14-year-old was freaking out. She couldn't process what was happening. And all you can think about is, okay, fine, she saved my life. Jeez. My car, I have to pay $456 because this crazy lady parked my car in a no-tow zone. I would just happily pay the $456 and call it a day and say thank you. That's it. ከዛም ለከሳሿ ህይወትሽን ከትልቅ አደጋ ምናልባትም ለሞት ከሚያደርስ አደጋ የታደገችሽን ሴት መኪናዬን ባልተፈቀደ ቦታ ፓርክ አርጋለች ብለሽ $400 ከፈይ ስቲ አታፍሪም አይነት ነገር ትላታለች። እንዴት እንደዚህ አይነት ድፍረት አገኘሽ ምናምን ብላ በጣም ትቆጣታለች ማለት። ነጯ ግን ምንም በሁኔታው ምንም ብትወቀስ ምንም የሚደነግጥ ነገር አልነበረ። እሷ ብሯን ከማስመለስ ውጪ የተደረገላትን ሁሉ ውለታ ረስታለች። ከምን አይነት አደጋ እንደወጣች ረስቷለች። እሷ የሚያሳስባት $400 እንጂ የተደረገላትን መልካምነት ረስታለች። እስከ መጨረሻው ድረስ ብሯን ለማስመለስ ትግሏን ትቀጥላለች። ዳኛዋ ግን በሁኔታው አዝናለች። ለተከሳሿ ልትፈርድ ትፈልጋለች። ነገር ግን ከህግ አንፃር ለተከሳሿ የምትፈርድበት ማለትም ለጥቁሯ የምትፈርድበት ሁኔታ የለም። And as much as I would want to rule in your favor, I can't. ከህግ አንፃር ነጯ ትክክል ናት። ምክንያቱም መኪናውን ፓርክ ያደረገችው ጥቁሯ ናት። መቀጣትም ያለባት ጥቁሯ ናት። ሁኔታውን ግን ሲታይ ከአይምሮ ህግ አንፃር ግን መፍረድ የሚገባት ለጥቁሯ ነው። ከህግ አንፃር ግን ለጥቁሯ የምትፈርድበት ሁኔታ የለም። ከዛም እያዘነች ሁኔታሽን እረዳለሁ፣ ከህግ አንፃር ግን ልረዳሽ አልችልም ብላ በጣም እያዘነች ትነግራታለች። ጥቁሯም ሴት ተስፋ አልቆረጠችም። የመጨረሻ ጥፋተኛ አይደለሁም የምትልበትን ምክንያት ታስረዳለች። ያ ምክንያት ደግሞ እቺ ነጯ ሴት ጥቁሯን ሴት ለመክሰስ ያመጣችው ፎቶግራፍ ነው። ፎቶግራፉ ምን ይላል? ከቅዳሜና እሁድ በስተቀር ከጠዋቱ 7 ሰዓት ጀምሮ እስከ 9 ሰዓት በውጭ ሀገር አቆጣጠር ፓርክ ማድረግ አይቻልም የሚል ፎቶ ነው። እቺ ነጯ ሴት ይህን ፎቶ ያመጣችው ይህንን የተለጠፈ ህግ እያየች አውቃ ነው ፓርክ ያደርገችው የሚል ክስ ለመመስረት ነው። ከቅዳሜና እሁድ በስተቀር ከጠዋቱ 7 ሰዓት በኢትዮጵያ 1 ሰዓት እስከ 9 ሰዓት በኢትዮጵያ እስከ 3 ሰዓት ድረስ ፓርክ ማድረግ አይቻልም ከቅዳሜና እሁድ በስተቀር የሚለውን የተለጠፈውን ታፔላ በማሳየት ዳኛዋ በጥቁሯ ላይ እንድትፈርድባት ያመጣችው መረጃ ነው። ነገር ግን ይሄ ፎቶ በተቃራኒው ለጥቁሯ ልጅ እንዲፈረድላት ምክንያት ይሆናል። ምክንያቱም ይሄ ነገር የተከሰተው ሰንዴይ ነው፣ እሁድ ነው። እሁድ ቀን ደግሞ ፓርኪንግ ችግር የለም። ይሄ ህግ የተጻፈው ከሰኞ እስከ አርብ ባለበት ሰዓት ነው መኪና ፓርክ ማድረግ የሚከለክለው እንጂ እሁድና ቅዳሜን አይከለክልም። ስለዚህ እኔ ፓርክ ባረኩበት ሰዓት የሚከለክል ህግ የለም፣ እሁድ ዕለት የሚከለክል ነገር የለም። ከዚህ አንፃር እኔ ጥፋተኛ አይደለሁም የሚል ክርክር ታቀርባለች። So it said that it was okay for me to park it on that day. You didn't know how long I would be in it didn't say it was okay to park it on that day. ነጯ ደግሞ ሆስፒታል ገብቼ ለምን ያህል ጊዜ እንደምቆይ የምታውቂው ነገር የለም፣ ያንን ነገር ያደረግሽው አውቀሽ ነው፣ ልታስቀጪኝ ነው አይነት ነገር ልትከራከር ትሞክራለች። ዳኛዋ ግን አሁን ለህግ የሚደግፋት ነገር ታገኛለች። እቺ ጥቁሯ ልጅ መኪናውን ፓርክ ባደረገችበት እሁድ ቀን መኪና እዛ ቦታ ላይ ፓርክ እንዳይደረግ የሚከለክል ህግ የለም። Oh, it did. Oh my God, look at that. Except Saturday and Sunday. That's it. End of story. I rule in favor for the defendant. በሁኔታው ደስ ይላትና that's it ጥፋተኛ አይደለሽም የሚል ውሳኔ በሙሉ ልብ ትወስናለች። በዚህም ሁኔታ እቺ ጥቁር ሴት ሁኔታውን ታሸንፋለች። እቺ ነጯ ደግሞ ክፉ ሰው ህይወቷን ከሞት የታደገችን ሴት መኪናዬን ያልሆነ ቦታ ፓርክ አድርጋለች በሚል $450 ልታስቀጣት ፍርድ ቤት ድረስ የመሄድ ካኔና ድፍረት ይዛ የመጣችን ሴት አሸንፋ በድል ወደ ቤቷ ትገባለች ማለት ነውና እዚህ ጋር ቀደም ያልኩት ምንድነው መልካምነት ዞሮ ይከፍላል የሚለው ነገር
ባፍጢሙ ሚደፋ ሂደት ነበር። ነገር ግን ዞሮ ድንገት እቺ ነጯ ሴት ለክስ ያመጣችው ፋይል ተገልብጦ በራሷ ላይ የጥፋተኝነት ፍርድ እንዲፈረድባት ምክንያት ሆኖ መልካምነት አሸንፏል። እቺም ጥቁር ሴት መልካምነቷ፣ በጎነቷ የታመመን የተቸገረን ሰው የመርዳት ቀና ልቦኗ አሸንፎ ፍርድ ቤቱ በነፃ አሰናብቷል። ኮርክን እየገለጥክ አታሳየው ለሰው የወርክን ጨርሰ ብዙ አታውጋ ለሰው የሆነ ሰላይ ነው የዛሬ ዘመን ሰው የሆነ ሰላይ ነው የዛሬ ዘመን ሰው የጎረቤቴን ሰው ላመሰግነውም ላማውም ቸገረኝ በላይ ዞህ ይለኛል ምሶ እየቀበረኝ በላይ ዞህ ይለኛል ምሶ እየቀበረኝ ገንዘቡ ቆሌ ቢስ ውሎ ያድር ከኪስ ሰው ነገረኛ ናገሩ ሸውከኛ ሰርቶ እንዳልሰራ ሰው ለፍቶም እንዳልለፋ አደረገ ጊዜው አንገት እንድደፋ ደና ደኑ ዘላለም Watch this. $2.7 million just to become a dog. A 26-year-old Japanese billionaire reportedly spent a massive fortune transforming himself into a human-sized dog. And this wasn't just some Halloween costume. He reportedly went through an extreme transformation, then started walking on all fours, eating from a dog bowl, and even going outside on a leash wearing a spiked collar. Videos of him have been spreading across social media, and honestly, they're hard to believe. But what makes this even crazier is the amount of money involved. $2.7 million. That's enough to buy a mansion, a private jet, or live comfortably for years. Instead, he chose to spend it becoming a dog. Some people say it's his money and he can do whatever he wants, while others think this obsession has gone way too far. But if you had $2.7 million, would you really spend it to become an animal? ልጭው በጣም ነው የሚመቸኝ። አሁን ነው ፈታ ስላረገች ነው። ይመቻችሁ፣ ተዝናኑበት። ላጫውትሽ ከፕሮግራምህ ውልፍት የለም። አንሾ ባልታወቀ ምክንያት የምትወደው በኋላ አባታ ጋር ትጣላለች። እናም ኮብልላ ወላጆቿ ቤት ታድራለች። በነጋታው የሀገር ሽማግሌዎች ባልና ሚስት ሊያስታርቁ ሽምግልና ይቀመጣሉ። ችግርሽ ምንድነው? ምንም። እንዴት ያለምንም ችግር ትዳርሽን ትፈቻለሽ? በቃ አልፈልግም እኮ ለምን አሉ ሽማግሌዎቹ በማግባባት። አንሾ ስትፈራ ስትቸር እንዲህ ብላ ተናገረች። እሱ ሰው አይደለም ዝንጀሮ ነው። ሽማግሌዎቹ ገባቸው። ባሏ እንደ ዝንጀሮ ያበዛል። ምን አትበይኝ ያበዛል። ተመስገን ያነሰው ማለት አልቻለችው ማለት ነበር ትርጉሙ። እናም ሽማግሌዎቹ ጉዳዩን በዝርዝር እንድታስረዳቸው ጠየቁ። እነሱ ዝርዝር ምን ያደርግላቸዋል? እሷም አንዴ ካፋ ወጥቷልና በዝርዝር ጉዳዩን ታስረዳ ጀመር። እንደው በኔ የደረሰ አይደረስባችሁ። ባለቤቴ ሳያገባኝ በፊት ጎበዝ ገበሬ ነበር፣ አገር ያወቀው ጀግና። ታውቁታላችሁ መቼስ ከተጋባን ጀምሮ መሬቱ ሁሉ ጦም አደረ። በሬዎቹ እንደተጠመዱ ትቷቸው ይመጣና እኔን ይጠምደኛል። ለሊት በገበያ እግሬ ይገጠር። ጠዋት በግድ ተነስቼ ያዘጋጀሁትን ቁርስ ቀመስ አድርጎ ይተውና መደብደቡ መጎተቱ ውሃ ቀድቼ ስመለስ እንስራዬን አውርዶ ወደ የወረውርና ያሽ እንግዲህ ነው። አልቻልኩም፣ በዛብኝ። ምን ነው አለችና ሽማግሌዎቹ ፊት አለቀሰች። ሽማግሌዎቹም ችግሯን ስለተረዱ እዛው ተቀምጦ ጉዱን የሚሰማው ባሉን ጠሩና መከሩት። አባተ አቤት አባቶቼ አለ እየተቀለሰለሰ። እንግዲህ የተባልከውን ሰምተሃል፣ እውነት ነው ማሰብ ኧረ ሀቅ ነው አባቶቼ ሲላመነ። ጥሩ እንግዲህ ጥፋት አይተንብሃል፣ በል አሁን የምንመክርህን ስማ አሉና ሽማግሌዎቹ ተመካክረው በአንድ ወግ አዋቂ ሽማግሌ በኩል እንዲህ አሉት። እንግዲህ አባተ እንትን እንደሆነ ዝም ብለው ቢውሉበት ቁርስ ሳይሆን ምሳ
የተናፈቀ ሲገኝ ነው ጥሩ ይሄው አረጀንበት ከልጅነት እስከ እውቀት ኖርንበት እሱ እንደሆነ ያደረ አዲስ ነው ከምን እንደሰራው አንድዬ ይወቀው እና አሁንም አንተ ሚስትህን አታማራት በፕሮግራም እንዲሆን ወስነንብሃል ሲሉ አስረዱ እሺ አባቶቼ እንዳላችሁ ግን ፕሮግራሙ እንዴት ነው አለ አባተ እንግዲህ ፕሮግራሙ እንዲህ ነው ቀን ለቤት ድርሽ ሳትል እርሻ ላይ ትውልና ማታ ጀንበር ሲያዘገዝቅ ከብቶችን አስገብተህ ስታበቃ አንሾም ናፍቃት ወለላ እንደዚህ ደግሞ እራት ተበላ በኋላ ኩራስ ጠፍቶ ጋደም ስትሉ አንደዚህ ወደ ንጋቱ ላይ ዶሮ ሲጮ ደግሞ አንደዚህ ሶስት አካል መጀመሪያ ከዛ በላይ ነው ሶስት አካል ነው ተባለ አባተ ቅር ይያለው እንዲያለ እንደው አባቶቼ ምክራችሁ ጥሩ ነበር ግን እንደው ለጠራራውም ለውሃ ጥሙም ቀላ እንደዚህ ያልተጫነ ወራኔ አሁን ያዘለብኛ ሲጠየቀ አንሾ በተራ የዶሮ ጫቱን ብታነሱልኝ ምን አለ ሁለቴ ካገኘ መቻለሰ ስትል ቅሬታ አቀረበች ሸማግሌዎቹ ግራቀኙን አዳምጣው አንሾ አንቺም አትሰስች አንተም ከፕሮግራሙ ሁሉ ፍት የለም ከተሜ ሁሉ እንዴ ነው የሚያደርገው አሉና ኮስታናቸው ጻኑ አንሾና አባካን በርቃ ወረዳው አንቺ ዝም በይ አርፈስኒ እርቃ ወረዳው ማን ነው ወደ ቤታቸው ሄዱ ልክ ቤታቸው ሲደርሱ ጀንበራ ዘግዝቆ ስለነበር አባተ እየተጣደፈ አንሾም ወደ መደቡ ጎተታት አንሾም ተጣልተው ስለቆዩ ናፍቋት ስለነበር አልከፋትም አረ እንደውም ደስ አላት አንድ በል ቁጥር እንዳትሳሳት አለችው ቀሚሷን እየሰበሰበች እያጠለቀች አረፍ ስትል ሳብ አደረገና እነሆ ሁለት ገና አራት ሳይቀርም አንሾ ጉድ ስትል ማን ነው ገና ራስ ሳይቀር አንሾ ጉድ ስትል ጠይም ፊቷ በመድጃው ሳት ወጋገን ወርቅ መስሎ ታየው አባተ አላስችላለው በቃ ሳብ አደረገና ሶስተኛው አቁል አነሳ ራት ቀርቦ በሉና ጋደም እንዳሉ አባተ ያንሾ አርቲና አሽኩቲ ጠረን አቅሉን ነሳ ሽማግሌዎች የወሰኑለትን ኮታ ደግሞ ጨርሷል እናም በጨለማ ውስጥ ቀስ ብሎ እንዲያለ አንሾ ምን ፈለክ የዛሬው ድርሻን 3 ጊዜ ጨርሳል ነገ ትፈልገኝና ወንድ ከራሴ አለች አንሾ በቁጣ እንዷ አፈር ትሆንልሽ ተነጋው እንዳበድርኛ አንሾዬዋ አላት የማውን ቦታ እየደባበሰ አንሾ አሰብ አደረገችና እሺ እንዳትል ኩራታ ያዘ እንቢ እንዳትል ያባተ እጅ ቀልቧን ወስዶታል እናም እንደዚህ አለች ምን ነገውን አበዳደረ የትላንት ውስጥ 3 መስሎ ተጣልተው ያደሩበት አበዳደረ የትላንት ሰስተ